ከዓለም የቦክሳይት ማዕድን ምርትና አቅርቦት 20 በመቶውን የምትሸፍነው ጊኒ ናት። በጊኒ ያለው የቦክሳይት ክምችት ወደ 8.2 ቢሊዮን ሜትሪክ ቶን ይጠጋል። ሀገሪቷ የቦክሳይት ምርቷን ለማዘመን ፈቃድ የሰጠቻቸው ካምፓኒዎች ከቦክሳይት ምርቱ ጎን ለጎን የልማት ሥራዎችን እያከናወኑ አይደሉም ያለቻቸውን 51 የማዕድን ኩባንያዎችን ፈቃዳቸውን ሰርዛለች። በሀገሪቷ ዋና የቦክሳይት አምራች ኩባንያ የሆኑት የሩሲያው ራሳል፣ የቻይናው ቻልኮ፣ የኤሚሬትሱ ግሎባል አልሙኒየም እና የአሜሪካው አልኮአም ዕጣ ፈንታቸው አልታወቀም። ይህ የጊኒ መንግስት ውሳኔ ደግሞ ምዕራባውያኑን በእጅጉ አስደንግጧል። ምክንያቱም ጊኒ ከቦክሳይት ምርቷ ጋር በተያያዘ አዲስ ወዳጅ ሀገር ካፈራች በዓለም ገበያ ላይ የሚኖረው የአቅርቦትም ሆነ የዋጋ መጠን ሊናጋ ይችላልና። እውን ይህ የጊኒ መንግስት ውሳኔ ትሩፋቱና ተግዳሮቱ፣ መዘዙና ውጤቱ ምን ይሆናል የሚለውም የበርካቶች ጥያቄ ሆኗል። Guinea's government made a bold move. They revoked the licenses of 51 mining companies. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።